ፌዝ 3 ሞጁል 5 ላይ ደርሰናል። በዛሬው ሞጁላችን ላይ የምንመለከተው እንደ አንድ ግራፊክ ዲዛይነር ስፔሻሊ ጀማሪ ግራፊክ ዲዛይነር ለሆናችሁ ለፕሮጀክት የሚጠቅሟችሁን ዌብሳይቶች ነው። ስለዚህ እነዚህን ዌብሳይቶች ካወቃችሁ በኋላ አንድ ግራፊክ ዲዛይነር በእነዚህ ዌብሳይቶች ተነስቶ ፖርትፎሊዮውን ቢውልድ በማድረግ ሌሎች ተጨማሪ ስራዎችን ማግኘት ይችላል። ያ ብቻ አይደለም። እነዚህን ዌብሳይቶች ካወቃችሁ በኋላ ከክላይንት ጋር ወይም ደግሞ አንድ ክላይንት የሚሰጣችሁን የሆነ የአንድ የምትሰሩበት ስራ ዴፊኒሽኑን ሊሆን ይችላል፣ ምን ሊፈልግ ሊሆን ይችላል፣ ወይም ደግሞ ብሪፉን እንዴት አድርጋችሁ እንደምትረዱትም በዚህ የምናየው ይሆናል ማለት ነው። ስለዚህ አሁን እያሳያችሁ ያለሁት ቀጥሎ በምንመለከታቸው ክፍል ያላቸው ወይም ደግሞ በፕራክቲስ በምናይበት እያንዳንዱ ሎጎ ዲዛይን እንዴት እንደምንሰራ፣ ሶሻል ሚዲያ ፖስት እንዴት እንደምንሰራ የምናይበትን እያንዳንዱ ነገር በደንብ የምንሰራው ከነዚህ ምሳሌዎችም ተነስተን ይሆናል ማለት ነው። ስለዚህ ዌብሳይቱን እንዴት ተጠቀሙበታላችሁ፣ ምን አይነት ዌብሳይት ነው የሚለውን ነገር ከናንተ ጋር የምንመለከተው ይሆናል ማለት ነው። የዚህ ሞጁል ዶክመንት የመጀመሪያውን ሊንክ ነክታችሁ ዳውንሎድ ማድረግ ትችላላችሁ። ሁለተኛውን ሊንክ ከነካችሁ ደግሞ የዚህ የግራፊክ ዲዛይን ማስተር ክላስ ኮሚኒቲ ቴሌግራም ቻናል ጆይን በማድረግ አፕዴት በየጊዜው ማግኘት ትችላላችሁ። ስለዚህ ግራፊክ ዲዛይን ማስተር ክላስ ማለት ነው። ሰላም እንዴት ናችሁ? ማታንያ ነኝ፣ ኮንተንት ክሬተር እና ዲዛይነር። የዚህ ግራፊክ ዲዛይን ማስተር ክላስ ደግሞ ኢንስትራክተራችሁ ነኝ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ የክሬቲቭ ስራዎችን ከቴክ ቲፖች ጋር አንድ ላይ በማድረግ ቪዲዮዎችን እየሰራው ለቅላችኋለሁ። እንደዚህ አይነት ቪዲዮዎችን ማየት የሚመቻችሁ ከሆነ ወይም ደግሞ ይሄንን የግራፊክ ዲዛይን ማስተር ክላስ አይታችሁ ተምራችሁ መጨረስ ከፈለጋችሁ ሰብስክራይብ ልታደርጉ ትችላላችሁ። ሰብስክራይብ ካደረጋችሁ በኋላ ከጎን ያለችውን የደወል ምልክት ነክታችሁ ኦል ስታደርጉት ቪዲዮ ባወጣው ቁጥር ለእናንተ የማሳወቂያ መልእክት ይገባላችኋል። ዛሬ የምንመለከተው ሞጁል 5 ነው። አንድ ግራፊክ ዲዛይነር ስፔሻሊ ጀማሪ ግራፊክ ዲዛይነር ቢያውቃቸው አሪፍ ናቸው። ለወደፊትም ለስራ አይቸገርም፣ ወይም ደግሞ ፖርትፎሊዮን ገና ከመጀመሪያው ለማሟላት ይጠቅመዋል እምላችሁን ዌብሳይት ነው ዛሬ ማሳያችሁ። እነዛ ዌብሳይት ምንድነው የሚጠቅማችሁ ነገሮች፣ ምን አይነት ዌብሳይቶች ናቸው፣ ምን ማድረግ አለባችሁ የሚለውን ነገር በደንብ የምናየው ይሆናል ማለት ነው እዚህ ቪዲዮ ላይ። ከዛ በፊት ግን የዚህ ግራፊክ ዲዛይን ማስተር ክላስ ስፖንሰራችን የሆነውን እናንተም እንደዚህ በነፃ እንድትመለከቱ ያደረገላችሁን ኢትዮ ቴሌኮምን በቪዲዮ እናመሰግናለን። እናንተ ደግሞ በኮሜንት አመስግኑ። እንዲህ ያለ ስልክ እንዴት እንደማገኝ እንዳልገዛ እጅ አጠረኝ። አስፈላጊውን መረጃ ለማውረድ ስማርት ስልክ ያስፈልጋል። በተማሪ አቅም መግዛት ይከብዳል። ስማርት ስልክ ሁሉን ያቀላል። አቅም ከሌለ ምን ያደርጋል? ችግሩ በቴሌብር ተፈቷል። በደንበኝነቱና አጠቃቀሙ መሰረት በረጅም ጊዜ ክፍያ ሽያጩ ተመቻችቷል። ከእርሶ የሚጠበቀው በቴሌብር ሱፐር አፕ ወይም ኮከብ 127 መሰላል ዲቫይስ ፋይናንሲንግን መርጠው መመዝገብና ወደ ኢትዮ ቴሌኮም አገልግሎት መስጫ ማዕከላት ጎራ ብለው የሚወስዱትን ስማርትፎን መምረጥ ነው። ለክፍያው አያስቡ። እንደ ምርጫው በ6 ወይም በ12 ወራት ክፍያ ቀስ ብለው በወር ከ959 ብር ጀምሮ በስልኩ እየተጠቀሙ ይከፍላሉ። ሳምሰንግ ጋላክሲ A26፣ ሳምሰንግ ጋላክሲ A16፣ ZTE A34፣ ZTE ብሌድ፣ ቴክኖ ፖፕ 10፣ ITL A50 በረጅም ጊዜ ክፍያ የስማርት ስልክ ባለቤትነት በኢትዮ ቴሌኮም፣ ሲንቄ ባንክ እና አዋሽ ባንክ አጋርነት። እዚህ ጋር እንደምታዩት ዶክመንቱ ይሄ ነው። ዳውንሎድ በማድረግ እናንተ መከታተል ትችላላችሁ። እነዚህ ዌብሳይቶች የምንመለከታቸው ሪል ላይፍ ለምታገኟቸው ክላይንቶች ለእናንተ የሚሰጧችሁ ብሪፍ አለ። ለምሳሌ የሆነ ክላይንት ለእናንተ ስራ ብሎ መጥቶ ሎጎ ዲዛይን ከሆነ እናንተ የምትጠይቁት ጥያቄ አለ አይደል? እንደ አንድ ግራፊክ ዲዛይነር እነሱን ወደ በኋላ ላይ እንመለከተዋለን። የክላይንት ፌዙ ላይ ስንገባ፣ ከክላይንት ጋር የተያዙ ነገሮች ላይ ስንገባ፣ ክላይንት ምን መጠየቅ አለባችሁ፣ እንዴት ማድረግ አለባችሁ የሚለው ጋር ስንገባ ያንን እንመለከታለን። አብረን እናዘጋጃለን ከእናንተ ጋር ማለት ነው። ያንን ግን ከማዘጋጃታችሁ በፊት አንዳንድ ጊዜ ዲዛይነሮች ወይም ደግሞ ትልቅ ድርጅቶች እንዲህ ነው የምፈልገው፣ እንዲህ ነው ስሙ፣ እንዲህ ነው የሚል ብሪፍ ይሰጧቸዋል። ያ ብሪፍ ደግሞ ምንድነው የሚጠቅማችሁ? ያንን ብሪፍ ከተረዳችሁት በኋላ ወይም ደግሞ ያንን ብሪፍ ካያችሁት በኋላ እናንተ ስራችሁን ትሰራላችሁ ማለት ነው። ስለዚህ አንድ ብሪፍ ምን ይጠቅማችኋል? ወይም ደግሞ ለእናንተ እንደነዚህ አይነት ዌብሳይቶች ላይ መጠቀማችሁ አንደኛውና ትልቁ ነገር ወደ ስራ ከመግባታችሁ በፊት ወይም ደግሞ ሪል ክላይንት ከማግኘታችሁ በፊት ሪል ክላይንት ምን ይመስላል የሚለውን ነገር እንድታውቁ ይጠቅማችኋል። አፓረንት ትወጣላችሁ ማለት ነው በሌላ አነጋገር። ሪል ላይፍ ላይ ያለው ክላይንት ምን ይመስላል፣ ምንድነው የሚያደርገው የሚለውን ነገር
እዚህ ጋር አይታችሁ ትረዱታላችሁ ማለት ነው። ሶ የተወሰኑ ዌብሳይቶች አሉ ያዘጋጀውላችሁ ወደ 5 አካባቢ የሚጠጉ ተመሳሳይ ናቸው። የመጨረሻው UI ነው። ሶ ዴይሊ እንደነሱ አይነት ነገሮችን ፕራክቲስ ማድረግ ስትፈልጉ ልትጠቀሙበት የምትችሉበት ዌብሳይት ነው። ሶ እናንተ በደንብ ፕራክቲስ ታደርጉበታላችሁ። እኔ ከላይ ዌብሳይቱ ምን ይመስላል እንዴት ነው የሚለውን ነገር በደንብ አሳያችኋለሁ። አሁን ከዚህ በኋላ በደንብ እዚህ ማሳያችሁን ነገር በደንብ ፕራክቲስ አድርጉበት፣ የስራው ዓለም ላይ ስለሆነ የምትገቡት ማለት ነው። ሶ ይሄንን ብሪፍ ስታዩት ወይም ደግሞ እንደዚህ ዌብሳይቶቹ የሚሰጧችሁ ብሪፍ አንደኛ ቢዝነስም ያስቀምጡላቸዋል፣ ኢንዱስትሪውን ያስቀምጡላቸዋል፣ ከዛስ ታርጌት ኦዲየንሳቸው ማን ነው የሚለውን ያስቀምጡላቸዋል፣ ብራንድ ፐርሰናሊቲ የሚለውን ነገር ያስቀምጡላቸዋል። ከዛ ሪኳየርድ ዴሊቨራቢሊቲስ የሚባሉ ነገሮች አሉ። ያ ማለት ምንድነው? ከናንተ የሚጠበቁ ነገሮች ማለት ነው። ከናንተ ሪኳየር የሚደረጉ ነገሮች ወይም ደግሞ እነሱ የሚፈልጉት ከናንተ ምንድነው የሚለው የመጀመሪያ ቢዝነስ ኔም ለሚለው ነገር ለምሳሌ እኔ ኮፊ ሃውስ ቢኖረኝ ሜት ኮፊ ሃውስ የቢዝነሱ ኔም ሊሆን ይችላል። ኢንዱስትሪው ኮፊ ሃውስ ነው፣ ኮፊ ላይ ያለ ኢንዱስትሪ ነው። ታርጌት ኦዲየንሱስ ለምሳሌ ታርጌት ኦዲየንስ የኔ ወይም ደግሞ ኮፊ ሃውሱን የከፈትኩት የመንግስት መስሪያ ቤቶች አካባቢ ከሆነ በአብዛኛው ጠዋት እና ምሳ ሰዓት ላይ ነው ያንን ቡና ማቀርበው ማለት ነው። ለዚህ እነዛ ናቸው የኔ ታርጌት ኦዲየንሶቼ ማለት ነው። ለምሳሌ ስናኮች ቢሆኑስ ትምህርት ቤቶች አካባቢ ላይ ኦዲየንስ ማን ነው? ተማሪዎች አይደለ? ስቱደንትስ። ሶ እንደዚህ አይነት ነገር ይሰጣቸዋል ማለት ነው። ብራንድ ፐርሰናሊቲስ ምን አይነት ነው መሆን ያለበት? ለምሳሌ ኮፊ ሲሆን የማሽን ቡና ነው ወይስ ትራዲሽናል የሆነ ቡና ነው? እነሱ ነገሮች አያችሁ። ፐርሰናሊቲው ምን አይነት ነው የብራንዱ የሚለው የሆነ ደግሞ ፕሮፌሽናል የሆነ ነገር ከፈለጋችሁ ወይም ደግሞ ሌላ አይነት ድርጅት ከሆነ ፕሮፌሽናል የሆነ ድርጅት ኦር ደግሞ ኮርፖሬቶችን ብቻ አትራክት የሚያደርግ አይነት ድርጅት ብራንድ ፐርሰናሊቲ የምንለው ያንን ነው። ሌክዠሪ ስንል የሆነ አንድን የምንሰራው ወይም ደግሞ የሌክዠሪ ብራንድ ሎጎ እንድትሰሩልኝ ሲባል ፐርሰናሊቲ እየሰጣችሁ ነው ማለት ነው ሌክዠሪ የሚለው። ሪኳየርድ ዴሊቨራብልስ የሚባለው ደግሞ ምንድን ነው? ከኔ ምን ይፈልጋል? አንድ ሎጎ ዲዛይን ይፈልጋል ከኔ። 2 ሶሻል ሚዲያ ክሬት እንዳደርግለት ከፈለገ ሶሻል ሚዲያዎችን ክሬት እንዳደርግለት፣ ለሶሻል ሚዲያ ፖስቶች የሚሆኑ ወይም ደግሞ ሬዲ ማድረግለት ከሆነ ሶሻል ሚዲያውን እንደነ ባነር የመሳሰሉትን ነገሮች ከኔ ይጠበቃል ማለት ነው። እነሱ ነገሮች ይጠበቃሉ ከኔ። አሁን ፕሮጀክት ዌብሳይት ከሚባሉት ውስጥ የመጀመሪያው ፌክ ክላይንት የምንለው አለ። በአብዛኛው በብራንዲንግ ብሪፍ ነው የሚታወቀው፣ ግን አሁን ላይ ዌብሳይቶች በደንብ እየሰፉ ነው። አማራጭ እያበዙ ነው። ኤአይንም እያስገቡ ነው ዌብሳይታቸው ላይ ምናምን ማለት ነው። ለምንድን ከሌሎች ዌብሳይቶች ጋር ተፎካካሪ ለመሆን እንዲጠቅማቸው። ከዛ ቀጥሎ ጉድ ብሪፍ የሚባል አለ። ይሄን ድሮ ነው የማውቀው ጉድ ብሪፍ የሚባለው፣ እኔ ራሱ ተጠቅሜበታለሁ። ሻርፕን የሚባል አለ። ከዛ ብሪፍ ቦክስ የሚባል አለ። ይሄ ዴሊ ዩአይ ነው። በመቶ ቀን ውስጥ ምንድነው አላማቸው? በመቶ ቀን ውስጥ የዲዛይን ቻሌንጅ ማዘጋጀት ነው። ለዲጂታል ፕሮዳክት ዲዛይነሮች የተዘጋጀ ነው። ጀስት ሜይንሊ ዩአይ ወይም ደግሞ ዩዘር ኢንተርፌስ ማለት ነው። ሶ አላማቸው በመቶ ቀን ውስጥ ፐርፌክት ማድረግ ማለት ነው። ሶ እነዚህ ዌብሳይቶች ላይ ያለውን ነገር ካየን በኋላ ደግሞ ወደ ሞጁል 4 ወይም ደግሞ ከዚህ በፊት ወደ ነበረው ደግሞ እንመለሳለን። ለምን የሚለውን በኋላ እናያለን። መጀመሪያችሁ ግን ዌብሳይቶቹን እኔ የመጀመሪያው ፌክ ክላይንትስ የሚለው ዌብሳይት ነው። ፌክ ክላይንትስ እንደምትሉት ከስሙ መረዳት እንደምትችሉት ፌክ የሆኑ ክላይንቶችን የምታገኙበት ነው። ለምን ይጠቅማችኋል? ፖርትፎሊዮአችሁን ለማሟላት። አሁን እዚህ ዌብሳይት ላይ ገባን። እዚህ ጋር የምታዩት አርናፕቱ ምናምን 987 ምናምን የሚል ይሄ እንትን ነው ምንድነው አድ ማስታወቂያ ነው እዚህ ጋር የምታዩት ማለት ነው። ሶ እዚች ጋር አድ አያችሁት? አድስ ባይ ጎግል ይላል። አያችሁት? እንደዚህ ማስታወቂያ መሆኑን ታውቃላችሁ። ሶ አሁን ሎጎ ዲዛይን ብሪፍ አለ። ከዛ ዌብ ዲዛይን አለ፣ ግራፊክ ዲዛይን አለ፣ ዩኤክስ ዲዛይን አለ፣ ዩአይ ዲዛይን አለ፣ ኢሉስትሬሽን አለ፣ ራይቲንግ አለ፣ ዳይናሚክ ፖዝስ የሚል አለ፣ ፔይንቲንግ የሚል አለ። ሶ እኛ የምንፈልገው ሎጎ ዲዛይን ነው አይደለ? ሶ ሎጎ ዲዛይን እንበለውና ጀነሬት ብሪፍ እንበለው። ሃይ አለ ጁሊየስ ነው የሚለው። ኦኬ አይ ሪሰንትሊ ስታርትድ ኤ ኒው ቢዝነስ ኮልድ ጁሊየስ ክሎዚንግ ቡቲክ። እሺ we are looking for someone that can create a simple logo for our business. I want the logo to be inspired by nature. እስቲ እዚሁ ድጋሚ ሌላ ጀነሬት እናድርግ። እስቲ እዚሁ ላይ ሎጎ ዲዛይን ላይ እንደሆነ ጀነሬት ብሪፍ እንበለው። ጥሩ ሄ አለን። ከዛ I just founded a new business called እሺ hifo.com. For a while now I have been looking for good logo for bookkeeping business. Okay, I think an emblem logo would suit the brand. emblem ምንላቸው ምን አይነት ሎጎዎች ናቸው? ይሄው እዚች ጋር ራይት ክሊክ አድርገን ኦፕን እንለዋለን። አሁን እዚህ ጋር ያሳያቸዋል። ያው እዚሁ ራሱ ዌብሳይቱ ላይ ማለት ነው። what is emblem logo
አያችሁት ይሄኛው ኢምብለም የምንላቸው ሎጎዎች እነዚህ ናቸው ብዙ ጊዜ የእግር ኳስ የትምህርት ቤቶች የእግር ኳስ ማለት ቲሞች ማለት ነው እነ ማንቸስተር ዩናይትድ አርሰናል ኢምብለም ይባላሉ እነሱ የሎጎ አይነቶች ማለት ነው ሶ እንደነሱ አይነት ሎጎ ነው የፈለገው ግን ለምን አይነት ነው የፈለገው ቡክኪፒንግ ቢዝነስ ለቡክኪፒንግ ቢዝነስ ነው የፈለገው ስለዚህ ኢምብለም የሆነ አይነት ሎጎን ምን ያደርጋል እሱ ሲዩት ያደርጋል ብሎ ያስባል ለዚህ ያንን ኢምብለም አይነት ሎጎ ራሳችሁ ተሰሩታላችሁ ማለት ነው ሶ ይሄንን ከሰራችሁ በኋላ እንደ ፖርትፎሊዮ የሰራችሁት ሎጎ ዲዛይን አድርጋችሁ የዲዛይን ፖርትፎሊዮአችሁ ላይ ማካተት ትችላላችሁ ከዛ ሁለተኛው ዌብሳይት ደግሞ ያው ሎንገር የሆነ ነገር ከፈለጋችሁ አፕግሬድ ቱ ፕሮ ይላል አፕግሬድ ቱ ፕሮ ስትሉት ፔመንት ይጠይቃል እዚህ ጋር እንደምታዩት ማለት ነው ሶ እዚህ ጋር ስንመጣ ደግሞ ጉድ ብሪፍ ነው ይሄ በፊት ላይ ነው የተጠቀመው የነበረው ነው ሾርት ቪዲዮም ሳልሰራበት አልቀርም እና እዚህ ጋር መተን አሁን ታይፕ እንመርጣለን እዚህ ጋር እንደምታዩት ዌብሳይት አለ ራንደም ቢልቦርድ ፓኬጂንግ ኢሉስትሬሽን ብራንድ አይደንቲቲ እናድርገውኛ ብራንድ አይደንቲቲ ስራ እንምረጥ ከዛ ቀጥሎ ቴክኖሎጂ ላይ ነው ኢንዱስትሪ ፉድ ነው ከዛ ኢንተርቴይንመንት ፋሽን ፉድ እንበለው እስቲ ፉድ ላይ እናድርገውና ፉድን እንምረጥ አሁን ምን እንለዋለን ጀነሬት አሁን አያችሁት ካምፓኒ ዲስክሪፕሽን የመጀመሪያው ስለ ካምፓኒው ነው የሚነግራችሁ we are a company that makes distribute Mexican finger food so ይሄ ነገር ምንድነው በመጀመሪያ ይሄ ፉድ ምን አይነት ነው የሚለውን ነገር ማወቅ አለብን Mexican finger food ይሄን እስቲ ሰርች እናድርግ so ኢሜጅ እንበለው እስቲ ጥሩ እሺ so እነዚህ አይነት ምግቦችን ነው ማለት ነው ፋስት ፉድ እንደምንላቸው our main product is made with attention to detail and shipped directly to your home ቤት ለቤት ያመጣሉ our target audience is men ለምን ሜን ሆነ አሁን ድርጅቶችን ማወቅ ያለባችሁ ለምሳሌ ሴቶች ከሆኑ ይሰራሉ አይደል ኩክ ያደርጋሉ እኛ ወንዶች ስልቹ ነን ኩክ ማድረግ ላይ ማለት ነው ያው ሼፎችን ቢኖሩም እንደ ስራቸው ሼፍ ሆነው የሚሰሩ ቢኖሩም ለምሳሌ አሁን እኔ አይመቸኝም በቃ ገብተው ኩክ አድርግ እንደዚህ ወንድ አብዛኛው ወንድ ይሄንን ስሜቴን ይጋራኛል ብዬ አስባለሁ እና ታርጌት ኦዲየንሳቸው ምንድነው ወንድ ነው ስለዚህ እንቀጥል we want to convey a sense of comfort while at the same time being kind ስለ ካምፓኒው ነገራቸው አሁን እቅዳቸው ምንድነው የሚሰሩት ምንድነው ሜክሲካን ፊንገር ፉድ ነው የሚባለው ከዛ በኋላ አቤት ድረስ ያመጣሉ ከዛ በኋላ ደግሞ ታርጌት ኦዲየንሳቸው ማን ነው ወንድ ነው ታርጌት ኦዲየንሳቸው ሴት ቢሆን ብዙ ጊዜ እንደዚህ አይነት ድርጅቶች ይሄ አቤት ድረስ ዴሊቨር የሚያደርጉ ምናምን ሴት ሲሆን ስኬታማ አይሆኑም ሴቶች በጣም ዝቅተኛ ነው ከውጪ አዘው የሚበሉበት ሁኔታ ማለት ነው ቤት ውስጥ ራሳቸው ኩክ ያደርጋሉ ተፈጥሯቸውም ስለሆነ ማለት ነው ግን ወንዶች ስንሆን ግን ኩክ ከምናረግ ብንገዛና ብንበላ በጣም ይቀልናልና ሶ ወንዶች እዚህ ጋር ታርጌት ያደረጉበት ምክንያት ይሄ ነው ከዛ ጆብ ዲስክሪፕሽን you must create the total branding package this includes create an appropriate brand name ከናንተ ከራሳችሁ ክሬት ታደርጋላችሁ ሶ ስራው የማን ነው የራሱ ዲዛይነሩ የኛ ስራ ነው የሚሆነው ማለት ነው አያችሁት የኛው ስራ ነው የሚሆነው አንዳንድ ጊዜ እንደዚህ አይነት ነገር ሊሰጣችሁ ይችላል ለምሳሌ ከዚህ በፊት ገጥሞኝ የነበረ ክላይንት ነበርና ለቢዝነሱ ስም አልወሰነም ሶ ስምም እንትን እንዳረገው ነው የጠየቀኝ ስምም እንዳማክራቸው ነው የጠየቀኝ አራት አይነት ስም እንደዚህ አድርጌ ሰጣቸው ዘን አንደኛውን ስም ፒክ አደረግን ቀጠልን ስራውን መስራት ማለት ስለዚህ አንዳንድ ጊዜ እንደዚህ ይሰጣቸዋል ለእናንተም ማለት ነው ከዛ ይሄው እዚች ጋር እንደምታዩት ብራንድ ኔም አለ ኮንሲስተንት ቪዥዋል ሲስተም ኮንሲስተንት የሆነ ማለት ወጥነት ያለው ቪዥዋል ሲስተም ለምሳሌ ቢዝነስ ካርዱ ፓኬጂንግ ሊሆን ይችላል ብቻ ይሄ ከምግብ ጋር የተያዙ ነገሮች ማለት ፓኬጅ የሚያደርጉበት ነገር ምንድነው ለምሳሌ ብዙ ጊዜ ቴካዊ ሲደረግ አልሙኒየም ፎይል ነው የሚደረገው አይደለ ሶ አልሙኒየም ፎይል ላይ ሊለጠፍ የሚችል ነገር ሊሆን ይችላል ኦር ደግሞ ወረቀት ይሄ እንደ ጋዜጣ አይነት ወረቀቱ የለም የሚጠቀለልበት እዛ ላይ ደግሞ የራሳቸው ሎጎ ያለበት ሆኖ የሚጠቀልሉበት አድርገው ማዘጋጀት የሚችሉበት አይነት ሲስተም ሶ እነሱ አይነት ሲስተም ኮንሲስተንት መሆን አለበት ከሎጎ ጋር ከከለር ኤቭሪቲንግ ማለት ነው ኤንድ ኦፍ ኮርስ ኤ ግሬት ሎጎ ሶ ሎጎ ከኛ ይፈልጋል ብራንድ ኔም እኛ ራሳችን ክሬት ማድረግ አለብን ከዛ ደግሞ ቪዥዋል ሲስተሙን ሙሉ ለሙሉ መስራት አለብን ማለት ነው የተሰጠን ዴድላይን ስንት ነው 10 days ይላል 10 ቀን ስለዚህ እናንተ ኤክስፖርት ማድረግ ስትፈልጉ እዚህ ጋር ኤክስፖርት ትሉታላችሁ በኢሜጅ በፒዲኤፍ ይላል በኢሜጅ አድርገው ፒዲኤፍ ከሚያደርግብን ማለት ነው ሶ በኢሜጅ አደረገው እስቲ እንግባና እንየው ኤክስፖርት ያደረግነው እዚች ጋር እስቲ
ይሄ ነው ማለት ነው ብሪፍ። አንዳንድ ጊዜ የሎጎ ዲዛይን ፖርትፎሊያችሁን ስታዘጋጁ ምን ማድረግ ትችላላችሁ? ብሪፉን መጀመሪያ ፔጅ ላይ ማስቀመጥ ትችላላችሁ። የመጀመሪያ ፔጅ ላይ አትራክቲቭ እንዲሆን የሰራችሁትን ሎጎ ታርጉታላችሁ። ከዛ አባውት ላይ ወይም ደግሞ ሁለተኛው ላይ ብሪፉን ልታስቀምጡ ትችላላችሁ። ይሄንን እንደዛ ማድረግ ትችላላችሁ። ይሄን በኤክስ እንዝጋው። እንደዚህ ይሆናል ማለት ነው። ለምሳሌ እዚህ ጋር ደግሞ እንምጣና ሎጎ ብቻ እናድርገው። ዘን ፉድ የሚለውን ደግሞ ስፖርት እናድርገው። እዚህ ጋር መተን ጀነሬት እንበለው ድጋሚ። ይሄው ጀነሬት ያደርግልናል። ሎጎ ስንለው ስም ራሱን የሰጠን፣ ከዛ ካምፓኒ ዲስክሪፕሽን፣ ጆብ ዲስክሪፕሽን፣ ዴድላይን 1 ዊክ እዚህ ጋር እንደዚህ ያስቀምጣል ማለት ነው። ከዛ ቀጥሎ ደግሞ ሻርፕን የምንለው ነው። ይሄው እዚህ ጋር እንደምታዩት ካቴጎሪዎች አሉት፣ ብራንዲንግ፣ ማርኬቲንግ የመሳሰሉት ማለት ነው። ብራንዲንግን መረጥን። ዲዛይን የፊዚካል ፕሮዳክት ፎር አን ኤርፖርት ኢን ኢጅፕት። እዚች ጋር እንደዚህ አድርገን ኒው ቻሌንጅ እንበለው እስቲ። ዲዛይን ኤ ሆሎግራፊክ ሎጎ ፎር ኤ ዳርክ ዌብ ብሮዘር። ዳርክ ዌብ ብሮዘር ይኖራል። ስለዚህ ሆሎግራፊክ ሎጎ። እነዚህ ሆሎግራፊክ የሚባሉት ሎጎ ምን አይነት መሰሏችሁ? ቆይ ሆሎግራፊክ ሎጎ ሶሪ ምስሎች። ሆሎግራፊክ ሎጎ የምንላቸው እንደነዚህ አይነት ሎጎዎች ናቸው ማለት ነው። ይሄን በኤክስ እንዝጋው። እንደነዚህ አይነት ሎጎዎች ነው ክሬት እንዲደረግለት የፈለገው። ለምንም ይሆን ለዳርክ ዌብ የሚሆን ማለት ነው። ይሄ በቀላሉ እንደዚህ አይነት ነገር ነው የሚሰጣችሁ። ፕሮዳክት ዩኤክስ ላይ ደግሞ ከሆናችሁ እንደዚህ ያደርጋችሁ ኒው ቻሌንጅ ስትሉት ክሬት ዲዛይን ሲስተም ፎር ሲክሬት ኤጀንት እንደዚህ አይነት ነገር ይሰጣችኋል። እንደዚህ እያደረገ ነው ይሄኛው ደግሞ የሚሰጣችሁ። እኔ ሃይሊ ሪኮመንድ ማድረጋችሁ ጉድ ብሪፍ የሚለውን ነው። ጉድ ብሪፍን ብትጠቀሙት ፍሪ ነው። በዛ ላይ እንደምታዩት እንደዚህ መርጣችሁ መስራት ትችላላችሁ። ስለዚህ ከዚህ ላይ ምን ታደርጋላችሁ? አንዱን ታነሱና የፈለጋችሁትን መርጣችሁ ትሰራላችሁ። ከኔ ጋር ሆነን አንድ አንስተን እንሰራለን እዚህ ጋር። ከዛ እንዴት እንደሚሰራ ካየን በኋላ ደግሞ ወደ ቀጣዩ እንሄዳለን። ስለዚህ ምን እያደረጋችሁ ነው? ካሁኑ ስለ ግራፊክ ዲዛይን አውቃችኋል። ስለ ቲዮሪ ፓርቱ ሶፍትዌሮቹ እንዴት እንደሚሰሩ አውቃችኋል። አሁን ስራ ላይ ስትገቡ ምን እንደምታደርጉ ነው እያየን ያለ ነው። ለዚህ ይሄን የግራፊክ ዲዛይን ማስተር ክላስ ከመጨረሳችሁ በፊት ፖርትፎሊያችሁ ላይ ሊኖሩ የሚችሉ ዲዛይኖችን አዘጋጅታችሁ ትጨርሳላችሁ ማለት ነው። ስለዚህ ልክ ይሄንን እንደጨረሳችሁ መጨረሻ ላይ ሰርቲፊኬቱን እንዴት ሰርቲፋይድ እንደምትሆኑ ነግራችኋለሁ። ሰርቲፊኬቱን ካገኛችሁ በኋላ ፖርትፎሊያችሁን ማዘጋጅታችሁ ወደ ማርኬቱ ትገባላችሁ ማለት ነው። ስለዚህ ይሄንን ዌብሳይት ሪኮመንድ አደርጋችኋለሁ ከዚህኛው በደንብ እንድትሰሩ ማለት ነው። ቀጥሎ የምንመለከተው ይሄ ደግሞ ብሪፍ ቦክስ የምንለው ያያችኋቸው ብሪፎች አሉ የቅድሞቹ አይደለ? እነሱን የሰሯቸው የተለያዩ ዲዛይነሮች አሉ እነዚህን ነገሮች የሰሩ ማለት ነው። እንዴት አድርገው ነው ፓኬጅ አድርገው እንደዚህ የሚያስቀምጡት ወይም ደግሞ ፓኬጅ አድርገው ያስቀምጡት? ለምሳሌ ይሄኛውን ብንመለከት እዚህ ጋር እንደምታዩት ብሪፍ ኦቨርቪው አለ። የብሪፉን ኦቨርቪው እዚህ ጋር አስቀመጠ። ሲሰራውስ ክሬቲቭ ዳይሬክሽኑን እዚህ ጋር አስቀምጦላቸዋል። አያችሁት? የክሬቲቭ ዳይሬክሽኑን እዚህ ጋር እንደዚህ አስቀምጧል። ከዛስ ዴሊቨረብልስ ሎጎ ኤንድ ብራንድ አይደንቲቲ ይላል። ታይፖግራፊ ኤንድ ሌተሪንግ፣ ከዛ ኢሉስትሬሽን አለ። ከዛ ሪስፖንሱ ይሄው እንደምታዩት ይሄ አርት ክለብ የሚለው ሎጎ ነው። ከዛ ሲመጣ ደግሞ ወደዚህ ያመጣዋል እንደምታዩት የዚህኛዋን። ከዛ ይሄው እዚህኛው ጋር ደግሞ ምን ሲደረግ ይሄ የሚገባበት የሸክላው የሚገባበት ጀርባው ማለት ነው። ጀርባውን እዚች ጋር እንደምታዩት እንደዚህ ያመጣል። ከዛ ይሄው ቲሸርት ላይ ሲሆን የሚለውን እንደዚህ ያመጣል። ከዛ ይሄው ታይፕ ፌስ ማለት ወይም ደግሞ እዚች ጋር እንደምታዩት ታይፖግራፊ ኤንድ ሌተሪንግ የሚለው አለ። እሱን እዚህ ጋር አስቀምጦታል። ኢሉስትሬሽኑም እንደምታዩት እዚህ ጋርም ለየት ያለ ኢሉስትሬሽን አለ ማለት ነው። ይሄ ለምን ይጠቅማችኋል? እንዴት አድርጎ የተሰጠውን ብሪፍ እንደሰራው ወይም ደግሞ ፕሬዘንት እንዳደርገው እዚህ ጋር የምታዩበት ነው ማለት ነው። ብሪፍ ቦክስ የሚለው ጋር መታችሁ የተሰሩትን ይሄ ሌተስት ብሪፎቹን እዚህ ጋር እንደዚህ ያመጣላቸዋል። ወይም ደግሞ ምን ታደርጋላችሁ? እዚህ ጋር ብሪፍስ የሚለውን ስትነጉት እንዳለ ብሪፎቹን እዚህ ጋር ያመጣላቸዋል። ኦር ብሪፍ ይላቸዋል። ብራንድ እና አይደንቲቲ ላይ ያሉ ብሪፎችን ከሆነ የምትፈልጉት እዚህ ጋር እሱን ብቻ ያመጣላቸዋል። ፕሮዳክት ዲዛይን ላይ የተሰሩ ብሪፎች ከሆነ፣ ቪዥዋል ዲዛይን ላይ የተሰሩ ብሪፎችን ከሆነ፣ ሚክስ ዲሲፕሊን የሚባሉ አሉ። እነሱ ላይ ደግሞ አንድ ላይ የተሰሩ ከሆነ እዚህ ጋር እየከፈታችሁ ማየት ትችላላችሁ። ለምሳሌ ይሄኛውን ብሪፉን እንትን ለማድረግ 4.5 ዴይስ ሊፈጀው፣ ያ ማለት 4 ቀን ከግማሽ ነው። ዲዛይነሩ ማን እንደሆነ እዚህ ጋር ያስቀምጥላቸዋል። ከዛ በኋላ ብሪፍ ኦቨርቪው እዚህ ጋር ያስቀምጥላቸዋል፣ የብሪፉን ኦቨርቪው። ከዛም ክሬቲቭ ዳይሬክሽን አለ። ክሬቲቭ ዳይሬክሽን ማለት ለምሳሌ እንደ ሙድ ቦርድም አድርጋችሁ እዩት። የክሬቲቭ የምትሰሩበትን ዳይሬክሽን የምትሰጡበት ማለት ነው። ለምሳሌ አንድ መንገድ ከመሰራቱ በፊት ያው
ቅርጽ ይወጣለታል አይደለ? ልክ እንደዛ አድርጋችሁ አስቡት። ክሬቲቭ ዳይሬክሽን የምንለው ማለት ነው ለምትሰሩት ስራ አቅጣጫን መስጠት ወይም ደግሞ በዚህ አቅጣጫ ወይም በዚህ መሰረት ነው የምንሄደው ወይም በዚህ መሰረት ነው የምንሰራው የሚለውን ነገር የምትሰጡበት ማለት ነው። ከዛ ዲሊቨሪ ያደረጉት ሎጎና ብራንድ አይደንቲቲ፣ ዌብ ዲዛይን አለ፣ ዩአይ ኪት አለ። ዩአይ ኪት ማለት ዩዘር ኢንተርፌስ ነው፣ ያው ኪቶቹ ማለት ነው። እነዚህ አሁን ዩአይ ኪት ይባላሉ። እዚች ጋር እንደምታዩት ማለት ነው ይሄው በእንደዚህ አይነት መልኩ ምን አድርጎላቸዋል ለነሱ ዴሊቨር አድርጎላቸዋል ማለት ነው። እዚህ ጋር የምታዩት ያው ሎጎ ነው እዚች ጋር የተቀመጠው። ከዛ በተጨማሪ ያው የዌብሳይቱ ዲዛይን አለ። ዌብሳይቱ ምን ሊመስል ይችላል የሚለውን ዩዘር ባዮ አለ እዚች ጋር። ከዛ ይሄው እዚህ ጋር እንደምታዩት የዩዘሩ ባዮ እዚች ጋር ይቀመጣል። ከዛ ሎጎ አለ፣ ሰርች ባር እንደምታዩት ይሄው እዚች ጋር እንደዚህ አድርጎ ይቀመጣል። ይሄ የዌብሳይቱ ፓርት ነው ማለት ነው። እንደዚህ አድርጎ እንዴት ተደርጎ እነዚህ የብሪፎች እንዴት ተደርገው ይቀመጣሉ ወይም ደግሞ እንዴት ተደርገው አንድ የተሰራ ኬዝ ስተዲ እንዴት የብሪፍ ኬዝ ስተዲ እንዴት ነው የሚቀመጠው ወይም እንዴት ነው አድርጋችሁ ነው ሾኬዝ የምታደርጉት የሚለውን ነገር እዚህ ጋር የምታዩበት መንገድ ነው ማለት ነው። ስለዚህ ይሄም ይጠቅማቸዋል። በይበልጥ ግን እንድትጠቀሙት ፈልገው ጉድ ብሪፍ የሚባለውን ዌብሳይት ነው። ዴሊ ዩአይ እንደነገርኳችሁ እንደምታዩት ቢካም ኤ ቤተር ዲዛይነር ኢን 100 ዴይስ ወይም ደግሞ በ100 ቀን ውስጥ ቤተር ዲዛይነር እንድትሆኑ ወይ ደግሞ የተሻለ ዲዛይነር እንድትሆኑ የሚያደርጋችሁ ነው። እዚህ ጋር እንደምታዩት ዴሊ ዩአይ ይላል። ዴሊ ለእናንተ ዩአይ ይሰጣቸዋል። ስታርት ዘ ቻሌንጅ ፎር ፍሪ ብላችሁ እዚች ጋር ስታርት በማድረግ እና ሳይን አፕ በማድረግ መጀመር ትችላላችሁ ማለት ነው። ዌብሳይቶቹ እንግዲህ ይህንን ይመስላሉ አሁን ያያቸዋቸውን ማለት ነው። ስለዚህ ለእናንተ ከዚህ ቪዲዮ ላይ የተሰጣችሁ አሳይመንት ምንድን ነው? አንዱን ከጉድ ብሪፍ አንድ ነገር ብሪፍ አንስታችሁ ዘንድ መስራት እስካሁን በተማራችሁበት መንገድ ማለት ነው። ከዛ ቅድም የነገርኳችሁ ወደ ሞጁል 4 ወይም ደግሞ ከዚህ በፊት ስለነበረው ስለ ኤአይዎቹ ወይም ደግሞ ስለ ኤአይ ያየንበት ፓርት አለ። ወደዛ እንመለሳለን ብያቸዋለሁ። ወደዛ ለምንድን ነው የምንመለሰው? ያንን ነገር ግን ከማየታችን በፊት የዚህ ግራፊክ ዲዛይን ማስተር ክላስ ስፖንሰራችን የሆነውን ኢትዮ ቴሌኮምን እናመስገን። እንዲህ ያለ ስልክ እንዴት እንደማገኝ እንዳልገዛ እጅ አጠረኝ። አስፈላጊውን መረጃ ለማውረድ ስማርት ስልክ ያስፈልጋል። በተማሪ አቅም መግዛት ይከብዳል። ስማርት ስልክ ሁሉን ያቀላል። አቅም ከሌለ ምን ያደርጋል? ችግሩ በቴሌብር ተፈቷል። በደንበኝነቱና አጠቃቀሙ መሰረት በረጅም ጊዜ ክፍያ ሽያጩ ተመቻችቷል። ከእርሶ የሚጠበቀው በቴሌብር ሱፐር አፕ ወይም ኮከብ 127 መሰላል ዲቫይስ ፋይናንሲንግን መርጠው መመዝገብና ወደ ኢትዮ ቴሌኮም አገልግሎት መስጫ ማዕከላት ጎራ ብለው የሚወስዱትን ስማርትፎን መምረጥ ነው። ለክፍያው አያስቡ። እንደ ምርጫው በ6 ወይም በ12 ወራት ክፍያ ቀስ ብለው በወር ከ959 ብር ጀምሮ በስልኩ እየተጠቀሙ ይከፍላሉ። ሳምሰንግ ጋላክሲ A26፣ ሳምሰንግ ጋላክሲ A16፣ ZTE A34፣ ZTE ብሌድ፣ ቴክኖ ፖፕ 10፣ አይቴል A50 በረጅም ጊዜ ክፍያ የስማርት ስልክ ባለቤትነት በኢትዮ ቴሌኮም፣ ሲንቄ ባንክና አዋሽ ባንክ አጋርነት። ታዲያ ለምንድን ነው የምንመለሰው ወደ 4? ለምሳሌ ከጉድ ብሪፍ የሆነ አንድ ብሪፍ ተሰጠን አይደለ? ያ ብሪፍ ከተሰጠን በኋላ ሶፍትዌሩን ከፍተን ነው እንደምንሰራው። ምን ማድረግ አለብን? ከዛ ፊት ሪሰርች መስራት አለብን፣ ሙድ ቦርድ ማዘጋጀት አለብን፣ የክሬቲቭ ዳይሬክሽኑን ማዘጋጀት አለብን። እነዚህ ነገሮች ምን ማድረግ አለብን? መስራት አለብን ማለት ነው። እነዚህን እንድንሰራ ደግሞ ልክ የኤአይዎቹን ቱሎች ሳሳያችሁ ምን ያደርጋሉ? ካስታወሳችሁ ኢሉስትሬተርን ከመክፈታችሁ በፊት ኤአይ ጋር ነው የምንሄደው አይደለ? ለምን? አይዲያ ወይም ደግሞ ቲንኪንግ የሆነውን ፓርት እነሱ እንዲሰሩልን ማለት ነው። ለዚህ ምን እናደርጋለን? የመጀመሪያ የፕሮጀክቱን ብሪፍ እናገኛለን። ዘን ብሪፉን ካገኘን በኋላ ኤአይ ቱሎችን ተጠቅመን ምን እናደርጋለን? ሚሽንና ቪዥኑን፣ ብራንድ ፖዚሽኒንጉን፣ ከዛ ታርጌት ኦዲየንሱን ኢንሳይት፣ ከዛ በኋላ ብራንድ ኪወርዶቹን፣ ከዛም ደግሞ ታግላይን አይዲያስ፣ እነሱ ነገሮች ለኤአይ እንሰጠዋለን ማለት ነው። ከዛስ ቪዥዋል ዳይሬክሽን ዲቨሎፕ እናደርጋለን ኤአይን ራሱ ተጠቅመን ማለት ነው። ለምሳሌ የሙድ ቦርድ ኮንሰፕቶችን እንዲሰጠን፣ ከለር ፓሌት ጀነሬት እንዲያደርግልን፣ ከዛም የታይፖግራፊ ስታይሎችን ምን እንዲያደርግልን፣ ከዛ ከብራንዱ ጋር የሚሄዱ ታይፖግራፊዎችን ራሱ እንዲያዘጋጅልን ማድረግ እንችላለን ማለት ነው። ከዛስ የአዶቤ ሶፍትዌሩን ትከፍታላችሁ። ለሎጎ ኢሉስትሬተርን፣ ሞካፖችን ለመጠቀም ፎቶሾፕን አድርጋችሁ ጋይድላይን ዶክመንቱን ደግሞ ለመስራት ኢንዲዛይንን ተጠቅማችሁ ምን ማድረግ ትችላላችሁ? ስራችሁን መጀመር ትችላላችሁ። መጨረሻ ላይስ ልክ ስትጨርሱ
በጣም ደስ የሚለኝ አንድ ስራ ወይም ደግሞ አንድ ብራንዲንግ ከተሰራ በኋላ በጣም ደስ የሚለኝ በቃ አቀራረብ ምንድነው የመጀመሪያው ዘ ፕሮብሌም ይባላል። ፕሮብሌም የመጀመሪያው ለዛ ምሳሌ የሚሆን አንድ የሰራሁትን ፕሮጀክት ላሳያችሁ። ቢሃንስ ላይ እንግባና ቢሃንስ ውስጥ እስኪከፍት ድረስ ፕሮጀክቱን ይሄውና ይሄን እስኪከፍት ድረስ እነዚህን ነገሮች ላስረዳችሁ። ዘ ፕሮብሌም አለ፣ ዘ ስትራቴጂ አለ፣ ዘ ሶሉሽን አለ፣ ከዛ በኋላ ዲዛይን አለ፣ ከዛ በኋላ ደግሞ ፋይናል ሞክአፕስ የሚባለው ነገር አለ። ዘ ፕሮብሌም ችግሩ ምንድነው? የመጀመሪያው ማለት ነው። ቤክስ እንዝጋው ይሄንን። ይሄ እንደምታዩት የመጀመሪያ ፔጅ ነው። ጀስት ምን ለማድረግ ነው? አቴንሽን ለማግኘት። አሁን ሎጎ ሪዲዛይን ተደርጓል እንደምታዩት። ከዛ ስዊች ኤሌክትሪክ ይላል እዚህ ጋር ሪዲዛይን የተደረገበት ሎጎ ማለት ነው። ቢፎር ኤንድ አፍተሩ እዚህ ጋር ተቀምጧል። አሁን ሎጎ ሪዲዛይን ብሪፍ አለ። ከዛ ስለ ድርጅቱ አባውት የነሱ ጎል ምንድነው ምናምን የሚለውን ነገር እያንዳንዱን እዚህ ጋር እናስቀምጠዋለን ማለት ነው። አያችሁት? እዚህ ጋር እንደምታዩት ጎላቸው ምንድነው? ለነሱ ጎላቸው እዚህ ጋር ተጠቅሷል። ፎከስ የሚያደርጉበት መንገድ፣ ለምንድነው ድርጅቱ እንደዚህ ኦንላይን ፕሬዘንስ የፈለገው፣ ሎጎ ሪዲዛይን ለምን እንዲሆን ፈለገ፣ እነሱ ነገሮች ማለት ነው። ዘ ፕሮብሌም የሚባለው ለምሳሌ የሆነ ስራ አሁን ይሄ ካምፓኒ ሎጎ አለው አይደለ? ሎጎ ሪዲዛይን እንዲሆን የፈለገው ለምንድን ነው? አልተመቻቸውም። በቃ አሁን ያለው ሎጎ ስላልተመቻቸው ሪዲዛይን እንዲሆን ፈልገዋል ማለት ነው። ያ ሪዲዛይን ችግር ደግሞ የመጣው ምንድነው? ብራንዲንጋቸውን ጥሩ ለማድረግ ጥሩ ሎጎ ያለው አንድ ብራንድ ጥሩ የሆነ ብራንዲንግ መስራት ይችላል። ያንን ነገር ስለተረዱ ትልቁ ችግሩ ያ ነበር ማለት ነው። ያንን ችግር እንዴት አድርገን ቀረፍን የሚለውን ነው የምታሳዩት። ለዚህ አንድ ግራፊክ ዲዛይነር መጀመሪያ ፌዝ አንድ ላይ ስነግራችሁ ዲዛይን አይደለም የሚያደርገው። ምንድነው የሚያደርገው? ፕሮብሌም ሶልቨር ነው ወይም ደግሞ ችግር ነው የሚፈታው። ለዚህ መጀመሪያ ችግሩን ትናገራላችሁ ወይም ደግሞ ታሳያላችሁ። ከዛ ለችግሩ ደግሞ ስትራቴጂ አለ እናንተ የምትነድፉት። ከዛ ደግሞ እንዴት አድርጋችሁ ነው ሶሉሽን የፈጠራችሁት። አሁን ለዚህ ብራንድ እንዴት ነው ሶሉሽን የተፈጠረለት? እንደምታዩት የዲዛይን ሙድ ቦርድ አለ። ዲዛይኑን ከመስራቴ በፊት ይሄው እዚህ ጋር እነዚህ የሰራሁበት ስኬቾቹ አሉ። እንደምታዩት እነዚህ ሁሉ የሎጎ ኮንሰፕቶች ሰርቻለሁ። እነዚህ ከመጣን በኋላ ነው። ከዛ በኋላ ይሄው ዲስከቨሪ ከሰራው በኋላ የሎጎ ኮንስትራክሽኑ አለ። ሎጎ በብላክ ኤንድ ዋይት ከለሩ ታይፕ ፌሱን እዚህ ጋር ካሳየው በኋላ ይሄው እዚህ ጋር እንደምታዩት እንደዚህ አይነት ሎጎ ሪዲዛይን ተደረገ ማለት ነው። ስለዚህ ምን ሆነ? እዚህ ጋር ሶሉሽኑ ተፈጠረ ማለት ነው። ሶሉሽኑ ከተፈጠረስ በኋላ ፋይናል ሪዛልቶቹ ይሄው በሞክአፕ እንደምታዩት እንደዚህ ተደረገ ማለት ነው። እዚህ ጋር ፓተርን ሰራንላቸው። ይሄው እንደምታዩት እያንዳንዱ ነገር ገብታችሁ ማየት ትችላላችሁ። እነዚህን የቢሃንስ ፔጅ ላይ ስላለ ማለት ነው። እነዚህ ነገሮች ከተደረጉ በኋላ ፋይናሊ በሞክአፕ የሰራችሁትን ስራ ታሳያላችሁ ማለት ነው። ስለዚህ ትክክለኛ አንድ ዲዛይነር ምንድነው የሚያደርገው? ዲዛይን ሳይሆን ፕሮብለም ሶልቭ ነው የሚያደርገው። ምን በማድረግ ዲዛይኖችን ክሬት በማድረግ ማለት ነው። ከዲዛይን በፊት ደግሞ ምን ይመጣል? ስትራቴጂ ይቀድማል፣ ወይም ደግሞ ያንን ዲዛይን የምታስኬዱበት መንገድ ይቀድማል ማለት ነው። ከዛስ ዝም ብላችሁ ነው እንደምትሰሩት? ኤአይ ቱልን ተጠቅማችሁ ነው አይደል የምትሰሩት? ኤአይ ቱልን እንዲያስብላችሁ ካደረጋችሁ፣ በማሰብ እንዲያግዛችሁ ካደረጋችሁ በኋላ ወደ ስራው እናንተ ትመጣላችሁ ማለት ነው። በዚህ መንገድ እንደዚህ ያደርጋችሁ የዲዛይን ስራዎችን መስራት ትችላላችሁ። ለፖርትፎሊዮአችሁ ደግሞ የሚያግዟችሁ እነዚህ ዌብሳይቶች ብሪፍ በማዘጋጀት ለእናንተ ይጠቅሟችኋል ማለት ነው። ስለዚህ ጀማሪ ግራፊክ ዲዛይነር በተለይ ከሆናችሁ እንደነዚህ አይነት ዌብሳይቶችን ተጠቅማችሁ ለራሳችሁ ፖርትፎሊዮአችሁን ክሬት ማድረግ ትችላላችሁ፣ ወይም ደግሞ ስራ ከዚሁ መጀመር ትችላላችሁ ማለት ነው። ስለዚህ እነዛን ስራ ደግሞ ሌላ ክላይንት አይቶ ወደ እናንተ ሪል የሆነ ፕሮጀክት እና ስራ ይዞላችሁ ይመጣል ማለት ነው። ስለዚህ ዋናው ፐርፐዙ ለእናንተ ይሄ ነው። እነዚህ ዌብሳይቶች ሪል ስላለማግኘት ፖርትፎሊዮአችሁን ለማዘጋጀት እንዲጠቅማችሁ፣ ሪል ክላይንት ምን ይመስላል የሚለውን ደግሞ ልክ አፓረንት ወጣችሁ እንዳልኳችሁ እዚህ ጋር የምታዩበት መንገድ ነው ማለት ነው። ይሄን ይመስላል እንግዲህ የዛሬው ሞጁላችን። ቀጣዩ ደግሞ እንደ አንድ ግራፊክ ዲዛይነር ክሬት ማድረግ ያሉባችሁ የሶሻል ሚዲያ አካውንቶች አሉ። እነሱን ለምን ክሬት ታደርጋላችሁ፣ ምን ይጠቅሟችኋል የሚሉትን እያንዳንዱን ነገር የተለያየ ሶሻል ሚዲያ ናቸው፣ እነሱን እንዴት ክሬት ታደርጉታላችሁ የሚለውን አሁን ሶሻል ሚዲያ ክሬት ማድረግ በጣም ቀላል ነው። ግን ለምንድነው ኢንስታግራም የምትጠቀሙት፣ ለምንድነው ቢሃንስ የምትጠቀሙት የሚለውን እያንዳንዱን ነገር ከእናንተ ጋር የምንመለከትበት ይሆናል ማለት ነው። እዛ ሞጁል ላይ ታገኛችኋል። እንዲህ ያለ ስልክ እንዴት እንደማገኝ እንዳልገዛ እጅ አጠረኝ። አስፈላጊውን መረጃ ለማውረድ ስማርት ስልክ ያስፈልጋል። በተማሪ አቅም መግዛት ይከብዳል።
ስልክ ሁሉን ያቀላል። አቅም ከሌለ ምን ያደርጋል? ችግሩ በቴሌብር ተፈቷል። በደንበኝነቱና አጠቃቀሙ መሰረት በረጅም ጊዜ ክፍያ ሽያጩ ተመቻችቷል። ከእርሶ የሚጠበቀው በቴሌብር ሱፐር አፕ ወይም ኮከብ 127 መሰላል ዲቫይስ ፋይናንሲንግን መርጠው መመዝገብና ወደ ኢትዮ ቴሌኮም አገልግሎት መስጫ ማዕከላት ጎራ ብለው የሚወስዱትን ስማርትፎን መምረጥ ነው። ለክፍያው አያስቡ። እንደ ምርጫው በ6 ወይም በ12 ወራት ክፍያ ቀስ ብለው በወር ከ959 ብር ጀምሮ በስልኩ እየተጠቀሙ ይከፍላሉ። ሳምሰንግ ጋላክሲ A26፣ ሳምሰንግ ጋላክሲ A16፣ ZTE A34፣ ZTE ብሌድ፣ ቴክኖ ፖፕ 10፣ አይቴል A50 በረጅም ጊዜ ክፍያ የስማርት ስልክ ባለቤትነት በኢትዮ ቴሌኮም፣ ሲንቄ ባንክና አዋሽ ባንክ አጋርነት